እጅግ በጣም ያሳዝናል። ሰሜ ባላገሩ ሰማኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሰማይ በለው በባህላዊ ዘፈኖቹ ሁላችንም የምንወደው የምናደንቀው ሰው ነበር። በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል ተብሏል። እጅግ በጣም ያሳዝናል። ለአድናቂዎቹ፣ ለወዳጆቹ፣ ለቤተሰቦቹ እንደዚሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ። እጅግ አስደንጋጭ የሆነ ሰበር መረጃ ተሰምቷል። ድምጻዊው በዛሬው ዕለት ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ድምጻዊ ሰማኸኝ በለው እንግዲህ ባደረበት ህመም በህክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና እየዘገበ የሚገኘው ድምጻዊ ሰማኸኝ በለው በባህላዊ እንዲሁም ደግሞ ሌሎች ይዘቶች ባላቸው ሙዚቃዎች እጅግ በጣም ተወዳጅነትና ዝናን ያተረፈ እንዲሁም ደግሞ እጅግ በጣም አስገራሚ የሆነ ድምጻዊ እንደነበር የሚታወስ ነገር ነው። በዛሬው ዕለትም ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ድምጻዊው ባለትዳር እንዲሁም ደግሞ የአራት ልጆች አባት መሆኑ የተነገረ ሲሆን እጅግ በጣም በሚያሳዝን ሁኔታ በዛሬው ዕለት በህክምና ሲረዳ ቆይቶ ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ለድምጻዊው ቤተሰቦች፣ አድናቂዎች እንዲሁም ደግሞ ወዳጅ ዘመዶቹና ለመላው ኢትዮጵያ ህዝብ መጽናናትን እመኛለሁ። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆነላችሁ። እኔ በነገራችን ላይ 3 ስም አለኝ። አሁን ሰሜ ሞባይል ታውቁታላችሁ? ምንድነው? 3310 ትንሿ ጠንካራው አይደለችም። ከንቱኑ በፊት ያለው ከንቱኑ ቀጥሎ ከዚህ አንቴና ካለው ቀጥሎ በደሌው አለ። አዎ ከበደሌው ቀጥላ የመጣች 3310 የምትባላለች እና ሰበረ መኪና ላይ ታቋርጋት ሁሉ መልሳ ወጣት ትሰራለች። ሰሜ ሞባይል አሉኝ። እሺ እሱ ያስቀኛል። ሁለተኛው ደግሞ ሰሜ ድልድይ። አሁን ባለፈው እንዲያውም በዛ ሳልፍ ማለት ነው ሰውየው መኪና እምቢ ብሎት ያገፋል እዛ ድልድዩ ጋር እየገፋ እኔ ደግሞ ያው መብራት እስኪለቀ ይጠብቃለሁ። እዛች ጋር ትንሽ አሁን መብራት ምን ማርገውባታል እየጠበቅኩ እያለ የት ነህ ብሎታል መሰለኝ። እዛኛው ማዶ የት ነህ ያለው ብሎታል መሰለኝ ያኛው። እሺ ሲለው ሰሜ ድልድይ ላይ ያለው ምናምን ይለዋል። እሱ ሲለው መስታወት ዝቅ አድርጌ ነበር ምንድን ነው የምታወራው አንተ ሲለው እሱ በዚህ ሆነ ያለ የድልድዩ ባለቤት ቆፍጠን ያለ ባላገር ነው ያልቃል። ወጣና ይባል አለ ሲል አለ አለችው። ምን አለ? በየአይነቱና ሽሮ ተጋቢ ነው አለ። ከልመጥ አርገኝና እንደዚህ እስኪ በየአይነቱ ያልሽውን አምጥ ብሎ ቁጭ አለ ከጎኔ። አላወቀህም? አልለየኝ። እሺ ቁጭ አለ። በየአይነቱ ቀረበለት። እዛ በኋላ ጎመን፣ ሰላጣ ምናምን ቲማቲሟን በጣቱ በዚህ ነው አጣቱ ገፋ አደረጋትና አስተዋለው ምግቡን። ስንት ነው አንቺ አላት። ሳይበላው አዎ በእጁ እንዲህ ነካክቷታል። ሌላው ላይ ስንት ነው አንቺ አለ። 30 ብር ትለዋለች ከውስጥ። እኔ ሳቅ ያፍኖኛል። ምክንያቱም ይሄ ሰውዬ በእጁ ነካክቷታል። ምን ሊያደርግ ነው? 30 ብር ትለዋለች። ዛ አየው አሁን ምግቡና ገልመጥ አድርጎ 10 ብር ለብላው አላት። ሴትዮዋ አይቻልም ትለዋለች ከውስጥ